ያፌትን የወጋው እንግዲህ ያክስቱ ልጅ ሆነ ተገኘ። ያፌት ግን ቢኒ ወይም ደግሞ ናታን ጠርጥሮ ነበረ። ነገር ግን ትንሽዬው ዳጊ ማንም የጠረጠረ አልነበረም። እንግዲህ አቤልና ያው ዳጊ ጓደኛሞች ናቸው። ያው ሊያስፈራራው ቢመክረውም ይሄ ደግሞ እንትን አለበት አይደል? አዎ ሊበቀለው በቀል አለበት። ባለፈው እንዳያችሁት በጥፊው መቶት ነበረ። ስለ ሲያወራው መንገድ ላይ እንዲሁም ደግሞ ቤቱን መቶ ነበር። ቤቱን ደግሞ አመናጭቆት ነበር። እንዲሁም ደግሞ እናቱም የሰርጉ ቀን እንደ ማንኛውም እንደ ባዳ ነው ማግስቱ ነው ተነገራት። ስለ ሰርጉ ራሱ የምታውቀው ነገር የለም ብሎ ብዙ ቂም ይዞበት ነበረ። እንግዲህ ያው ይህ ትንሽዬው ዳግም የእህቱን እንትን ለመበቀል ፈልጎ ለማስፈራራ ወይም ደግሞ ትንሽ ነካ ሊያደርገው ጓደኛሞች አይደለው እንደዚህ መክሮት ነበረ። እሱ ግን በሱን አመካይቶ ያው በቀሉ ተወድዷል ማለት ነው። ስለዚህ ይሄ ነገር ያፌትን ማን ነው ናታም ይሁን ቢኒ ከደሙ ንጹህ ናቸው ማለት ነው። ምንም ቢሆን ያፌት አላመነም። በቢኒና በናታን ራስ አልወረደም። ለማስፈራራትም ወይም ደግሞ እንደተለመደውን ለመደንፋትም እንደዚሁ እያመመው ሰፈር ድረስ ነዶ ሄደ ነበር። እየነዳ ቢሄድም ግን እየነዳ መመለስ አልቻለም። ናታን ለማስፈራራት ሞክሮ ነበረ። ናታ ግን ልክ ልኩን ነገረው። እኔ አንተ ልትሞትም አልፈልግም ልትጠፋም አልፈልግም፣ ግን እበቀልሃለሁ። መበቀል ግን እያየህ ነው እንጂ ያንተ ሞትህ እርፍት ነው ብሎት እውነቱም ግልጽ አድርጎ ነግሮት ነበረ። እንደዚሁ ከነገረው በኋላ ግን መመለስ አልቻለም። በቃ ላድርስህ፣ ና ወዴት ላድርስህ፣ ወደ ቤትህ ወይስ ወደ ሆስፒታል ብሎት ነበረ። ይኸው ሲደነፋ ያኖረ ሰውዬ እኔ ምንም እዛው ልቀቀኝ የሚለው መስሎኝ ነበረ። ወደ እንትን አድርሰኝና ከዛ ያው እንትን ዋላ አይደል ጠበቃው ማን ነበር እዛ የሚያግተው ስሙ ጠፋብኝ፣ እሱ ይወስደኛል። ግድ የለህም ግን ራሴ ብስድ የሆነ ነገር እንድታደርግ አልፈልግም፣ ልታደርገኝም እንደዚህ ለማድረግም አታስብ፣ መኪናዬ መቆጣጠር ያለው አለው። ያው ካሜራ አለው ማለት ነው። እኔን እንዳንተ አይደለሁም፣ እንደዛ ማደርግ ሰው አይደለሁም፣ ናገባ ብሎ አስገብቶ የሚፈልገው ቦታ ደረሰው። እና እኮ ደግ ሰው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይዛ። ቻናል አዲስ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እስከ መጨረሻውን አብራችሁን ቆዩ። እንግዲህ በጉጉት ሲጠበቀው እንደነበረው ሰሞኑ ትንሽ ሀዋጉ ላይ ነበረ። እንዲሁም ደግሞ የሉሊትም ነገር ትንሽ ሉሊያስ እሷ ስለሷ ሳስባት ያው ሳቅ ነው ሞድኩኝ ዛሬ ሳያት። እንግዲህ ያው መግቢያ ላይ እንዳልኩትም ያው የፈጸመው ሌላ ሰው ነው፣ የተጠረጠረው ሌላ ሰው ነው ማለት ነው። ያፌት ነው ወጋው የገዛ ያክስቱ ልጅ አቤል አይደል? አቤል ነው ማለት ነው። እንግዲህ እሱ የጠረጠረው ደግሞ ናታና ቢኒ ናቸው ማለት ነው። ናታ ቢኒም ይሁን ናታ ማነው ናታም ቢኒ ምንም የሚያውቁት ነገር የለም። እንግዲህ ስለሚጠሉት ብቻ ኤፍራታን ስለወሰደበት ብቻ በዚህ መልኩ ያጠቃኝ ብሎ ጠጠጥረው ያፌት እሱ ነው ማለት ነው። እነሱ ግን የሚያውቁት ነገር የለም። ሁለቱም ተነጋግረው ተገናኝተው አውርተዋል። ከዛ በልጥ ደግሞ የማነች የማነረ የሉሊት ነገር ነው ማለት ነው። እንግዲህ ውጭም እንዳትወጣ እንዳትሞትም እንዳትጠፋም አድርጋ አስቀምጣታለች። እኔ እኮ በጣም ገረመኝ። ይሄን እንትን እንዴት መጣላት ነው? ምን ይሄን እንትን ምንም እንዳትጎዳ አሁን ወደ ውጭም እንዳትወጣ የትም እንዳትዞር እንደሌላ ጊዜ ዘው ዘው የለም ሽንት ቤት የሚያራሩጥ ላይ ስስቅ ዛሬ የትም እንዳትሄድ ነው አስቀርቻትና እንደዚህ አይነት መድኃኒት አለ ወይ? ይሄ ጥሩ መድኃኒት ነው አርግሽ፣ እንደው ይሄ ጅማሬ ነው ብላለች። ከዚህ በኋላ ምን ልታደርግ እንዳሰበች ባላቅም ግን ተንኮለኛ ነች። ተንኮል ያ ሁሉም ከሆነች በኋላ ሲመልሳት እንግዲህ ጠላቷን ማን እንደሆነም ያው አውቃለች ማለት ነው። በዛ ላይ በጣም ኃይለኛ ነች። እንግዲህ ባለፈው ከነ ኤፍራታ ጋር ያወራችው ነገር ሰምተናል። ከይፉ ጋር ደግሞ በጣም የሆነ ጥብቅ የሆነ ግንኙነት ሪሌሽን አላቸው ከሌሎቹ የተሻለ። በወንድሟ ግን አትደራደርም።
ሰሞኑ ያፌትን ያን የወጉት ሰዎች ወይ ቢኒ ወይም ደግሞ የናታን እንደሆነ ከእኔ ልክ አንቺ ትቀርቢያለሽ አንቺ ወቂ እንጂ ብሎ ነበረ። እፉዬም ደግሞ ፈርታለች። ምክንያቱም ወይ በሁለት አንድ ይሆናል ብላ ስለዛ ነበረ ልታወያያት ዛሬ ቀጠሮ ይዘው የተገናኙ ነበረ። ቀጠሮ ተቀጣጥረው የተቀጣጠሩበት ቦታ ሲሄዱ ገኒ እንደተለመደው እዛ የሆነ ቦታ አለ እና ኤፍራታና ናታን ከቤታቸው የሚወጡበት አቅራቢያ የሆነ ሽጉጥ ያለ ቦታ ተሸጎጥና ስትወጣ አገኛታለሁ የሚል እንትን ነበራት። እንደተለመደው ዛሬ ያገኘቻት ኤፍራታ እንደሌላ ጊዜ አልደነገጠችም፣ ብዙም እንትለችም። ገኒ ግን ደስ ብሏታል። ኤፉዬ ግን ደስ አላላትም። ግን እኔ ባንቺ አልጨክንም፣ ግን ብዙ ጥያቄዎች ይኖሩኛል፣ ሌላ ጊዜ እናወራለን አለቻት። ገኒም ደግሞ እፉዬ አሁን እኔ ከዚህ በኋላ ልትቀጭኝ አልፈልግም፣ ከፈለግሽም ስደብኝ፣ ከፈለግሽም ምችኝ፣ ግን በዝምታ ልትቀጭኝ አልፈልግም። ምንድን ነው በቃ አጥፋት ሊሆን ይችላል አለቻት። ገኒ በአሁኑ ሰዓት እኔ ብዙ የሚያሳስበኝ ነገር አለ፣ ብዙ ማድረግ እንፈልጋቸው ነገር አለ። ይሄ ማለት ግን ዝም ልሻል ማለት አይደለም። የሆነ የምጠይቁሽ ጥያቄዎች ይኖራሉ። እሱም ጊዜው ሲደርስ አሁን ወደ ቀጥሮ መሄድ አለብኝ አለቻት። ገኒም የማን ነው ምስትው? የማን ነው የምትሰሪው? የማን ብለሽ ነው ይሄ ሁሉ ውጣ ውረድስ ነው የምትወርጂው? ዛሬ ሰው አደረግሽለት አደረገችልኝ አይልሽም። ሰው እንደው ከንቱ ነው አለቻት። እኔ ሰው ብዬ አይደለም ማደርገው፣ ማንም ሰው ያደርግልኛል ብዬ አይደለም። አያችሁ፣ ይሄ ነው የሆነ ነገር ስታደርጉ የሰው ብላችሁ ታደርጉ። ልክ እንደ ፉዬ በቃ ሰው እንዳይጎዳ መቻል ያለብንን ማድረግ የቻልነውን ማድረግ ነው። ያን ሰው ያደርግልኛል፣ ሰው ይሰማኛል፣ ሰው ያይልኛል ምናምን ሳይሆን ብቻ ሰዎች አይጎዱ፣ ማንም ሊያደርግላችሁ ፍላጎት አይኑራችሁ ማለት ነው። የሰው ብሎ ከተደረገ ማንኛውም ነገር ያው ሰውን መጠበቅ ነው። ያደረጋችሁልህ ሰው እኔም ያደርግልኛል፣ ካላደረገስ ልትጣሉት ማለት ነው። ስለዚህ ዛሬ የፉዬ ንግግር በጣም ተመችቶኛል። እኔ ሰው ሊያደርግልኝ ወይ ደግሞ ሰው ላይ ልጠብቅ አይደለም፣ ብቻ ማንም ሰው መበደል እንደሌለበት፣ ማንም ሰው ሊያደርግላት አትፈልግም። በሌላ ጊዜ ሲመቸኝ እኔ ራሴን አገኝሻለሁ ብላ ያው ከዛ ቦታ ሄደች። ጺም ተገናኙ። ከጺን እያወሩ እንግዲህ ዋናው የተገናኙበትን ነገር ጠቀሰችላት። ምናልባት ያን ቀን ናታ የት ነበረ? ሲገባስ ምንም ነገር ምልክት አልታየበትም ወይ? ደም ምን ይዞ መጣ ምናምን ስትለት ምንም ኖርማል ነበረ፣ ምግብ ይዞ ልንመጣ ብላ ስንለው እኔ በስራ ቦታ በልቻለሁ የእናንተ ነው አለ። በቃ ይሄ ነው አለቻት። ለምንድን ነው ወደዚህ ልትኝ የቻልሽው ስትላት አይ ምናልባት የአፌትን የወጋው እሱ ከሆነ እሱ ግን እሱ እንደሆነ ነው የሚያወራው ስትላት አንቺስ እንዴት ታስቢያለሽ? ናታን አታውቂው ማለት ነው? ወንድሜን አታውቂው ማለት ነው? ይሄ ማሰብሽስ እንደዚህ የሚያደርግ ይመስልሻል ወይ? በቃ አላወቅሽውም ብላ ይሄ ብቻ ስላለቻት እንግዲህ በአንድ ወንድሟን አትደራደርም። ያው ተነስታለች። ፉዬም ደግሞ በጣም ተናዳለችም ደንግጣለችም። ስለዚህ ተረጋግተሽ ብታወሪያ ተሻለ ነበረ፣ ግን አንቺ የማይታሰብ ነገር ነው አለችሽና አንቺም ላይ አይፈርድም፣ ማንም የሚፈርድ የለም። በዛ ላይ ደግሞ ወንድምሽ ላይ ምንም እንትን አታቂም፣ ድርድር አታቂም እና ይሄ ነገርሽ አደንቅልሻለሁ። አንቺ ብቻ ሳትሆኚ እሱም እንደዛው በትንሽዬ ውህቱ አይደራደርም። ደስ ይላል ማለት ነው። አዎ ደስ ይላል። ሌላ ማነች ቤዚ ናታን ሳያቀፍቺው ያው ነገር እንደጀመረች ነው፣ ፕሮሰስ ጀምራለች። እሱም ፍቺ ሳይላት በራሷ ጊዜ ልትፈታው ማለት ነው። ጺም ደስ ብሏታል። ያው ናታም ደግሞ ይፈልጋል ይሄ ነገር ባይነገራትም ማለት ነው። ባይነገርም ባለፈው ሲያወራ ነበረ። ስለዚህ ፍቺው ፈታለታለው። ከዚህ በኋላ ግን እኔ እነሱ ጥሩ ወንድምና እህት ጓደኛሞች መሆን ነው የምፈልገው። ከዚህ ቤት ደግሞ ምንም አበደን ልትወጡ አልፈልግም። ከወጣችሁ ነው ያኔ ችግር የሚመጣው። እኔ ያላንተ ማንም የለም ብላ እንግዲህ የእውነቷ ከሆነ ባቺ ውስጥ ኤፍራታ ያለው አለቻት። ለምን አልሽ ስትላት የኤፍራታ ሁሉም ተንኮል ስናደርግላት እሷ የኛ ጥሩ ነበር የምታስበው። ስለዚህ አንቺ ውስጥ ኤፍራታን አለችው መሰለኝ አለቻት። ደነገጠች ማለት ነው። ስለዚህ ከዚህ በኋላ በቃ ጥሩ እህትና ወንድም ሊሆኑ ጥሩ ጓደኛ ሊሆኑ
ናታን በሚያስፈልገው ነገር ከጎኑ ልትሆን ቤዛን ቃል ገብታለች ማለት ነው። በዚህ ቃልሽ ጽኒ ነው ምለሽ ያጽናችሁ። ሰላማችሁ ይብዛ። ባይ ባይ።